ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የማዕድን ሚኒስቴር ኩባንያዎች ዓለም አቀፍ የአሰራር ደረጃዎች እንዲከተሉ ጥሪ ያቀረበ፣ ኢትዮ ቴሌኮም ከጅቡቲና ከሱዳን የቴሌኮም ኩባንያዎች ጋር የድንበር ተሻጋሪ ፋይበር ኮሪደር ለመገንባት ስምምነት ተፈራረመ። የጤና ሚኒስቴር የጤና አገልግሎት ክፍያን በዲጂታል ስርዓት ሊተገብር ነው። በትግራይ ግጭት መቀጠሉን ተከትሎ በክልሉ የሚገኙ ተቋማት ግጭቶች እንዲቆሙና እርቅ እንዲወርድ በድጋሚ ጥሪ ያቀረቡ። የአሜሪካው አምባሳደር ኤርቪን መሲንጋ ባሳለፍነው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ መሆናቸውን ገለጹ። የማዕድን ሚኒስቴር ኢንጂነር ሀብታሙ ተገኝ በኢትዮጵያ ውስጥ በማዕድን ዘርፉ የተሰማሩ ኩባንያዎች ሁሉ ዓለም አቀፍ የአሰራር ደረጃዎችና የጥራት ሰርተፍኬትን መከተል እንዳለባቸው ጥሪ አቅርበዋል። ሚኒስቴሩ ይህንን ጥሪ ያስተላለፉት ሜድሮክ ኢንቨስትመንት ግሩፕ የመጀመሪያውን ዓለም አቀፍ የሳይናይድ አጠቃቀም የጥራት ማረጋገጫ ማግኘቱን ተከትሎ በተዘጋጀው ወርክሾፕ ላይ ነው። ይህ የምስክር ወረቀት ሜድሮክ ወርቅ ለማውጣት የሚጠቀምበትን የሳይናይድ ሂደት፣ የአካባቢ ጥበቃን ያገናዘበ፣ የሰራተኞችን ጤንነት የሚጠብቅና የሕዝብን ደህንነት የሚያረጋግጥ መሆኑን የሚያሳይ መሆኑን ጠቁሟል። የማዕድን ሚኒስቴር ሌሎች ኩባንያዎችን በተመሳሳይ ደረጃ ወርቅ እንዲኖራቸው አስፈላጊውን ቁጥጥር ክትትል እንደሚያደርግ አስታውቋል። የማዕድን አመራረት ሂደት እንደ ሌሎች ዘርፉ ባለመሆኑ በቀላሉ በአካባቢ እንዲሁም በሰው ጤና ላይ ጉዳት ሊያደርስ ስለሚችል ኩባንያዎች ጥብቅ የሆኑ ዓለም አቀፍ መመሪያዎችን መከተል የግድ እንደሆነም ተመላክቷል። ሳይናይድ ወርቅን እስከ 97% ድረስ የማውጣት ብቃት ያለው በመሆኑ ቴክኖሎጂው በዘመናዊና ደህንነቱ በተጠበቀ መንገድ መጠቀም ምርታማነትን ሳይቀንስ አካባቢን ዘላቂነትን ለማረጋገጥ እንደሚረዳ ተገልጿል። ሜድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር በሳይናይድ አጠቃቀም በ2025 ዓለም አቀፍ የእውቅና የምስክር ወረቀት ማግኘቱን ተከትሎ የ12 ሀገራት የማዕድን ዘርፍ ተወካዮችና የኢትዮጵያ የማዕድን ዘርፍ ተዋናዮች በተገኙበት ዓለም አቀፍ የሳይናይድ ማኔጅመንት ጉባኤ ለመጀመሪያ ጊዜ በአዲስ አበባ ከተማ እየተካሄደ ይገኛል። ኢትዮ ቴሌኮም የጅቡቲ ቴሌኮም እና የሱዳኑ ሱዳንቴል ግሩፕ ከፍተኛ መረጃ ማስተላለፍ አቅም ያለው ድንበር ተሻጋሪ ኦፕቲካል ፋይበር መረብ በሶስቱ ሀገራት መካከል ለመዘርጋት የሚያስችል ባለ 3 ወገን ስትራቴጂካዊ ስምምነት መፈረማቸው ተገለጸ። በሆራይዘን ፋይበር ኢኒሼቲቭ ስር ትላንትና በተፈረመው ይህ ስምምነት በጅቡቲ የሚገኙ ዓለም አቀፍ የባህር ውስጥ የኢንተርኔት ገመድ ማረፊያ ጣቢያዎች በኢትዮጵያ በኩል አድርጎ እስከ ሱዳን የሚያገናኝ ጠርካራ የመሬት ላይ የፋይበር ኮሪደር ለመዘርጋት ያለመ መሆኑን ኢትዮ ቴሌኮም ገልጿል። ፕሮጀክቱ ምስራቅ አፍሪካን ከዓለም አቀፍ ዲጂታል መረቦች ጋር የሚያገናኝ አማራጭና ደህንነቱ የተጠበቀ ቀጠናዊ የመገናኛ መስመርን ይፈጥራል ተብሎ ይጠበቃልም ተብሏል። እንደ ቴሌኮሙ ገለጻ ይህ አዲሱ የኦፕቲካል ፋይበር መሰረተ ልማት ለዳታ፣ ለክላውድ ኮምፒውቲንግ፣ የሃይፐር ስኬል እና የድንበር ተሻጋሪ ዲጂታል አገልግሎቶችን እያደገ የመጣውን ፍላጎት ለማርካት የሚያስችል ሰፊ የባንድዊድዝ አቅም ከመፍጠርም በላይ የመረብ ጥራትን፣ የአገልግሎት አስተማማኝነትን ያሻሽላል። የጤና ሚኒስቴር የማይበገር የጤና ፋይናንስ ስርዓትን ለመገንባት በቴክኖሎጂ የታገዘ ዲጂታል ክፍያ ስርዓትን በዚህ ዓመት ተግባራዊ እንደሚያደርግ አስታውቋል። የሚኒስቴር መስሪያ ቤቱ የስራ አመራር ዋና ስራ አስፈጻሚ ዶክተር አስናቀ ዋቅጅራ አዲሱ አሰራር በዘርፉ የሚታየውን የተዝረከረከ አሰራር ከማስወገዱም ባለፈ የሀብት ብክለትን ለመቀነስ ከፍተኛ አስተዋጽኦ ይኖረዋል። በተለይም በጤና ተቋማትና በኢትዮጵያ መድኃኒት አቅርቦት አገልግሎት መካከል ያለውን ግንኙነት የሰለጠ እንደሚያደርግ የተገለጸ ሲሆን ቀደም ሲል በብድር ለሚሰጡ መድኃኒቶች የሚቀርበው ክፍያ በወቅቱ ባለመወራረዱ የሚፈጠሩ ችግሮችን ሙሉ በሙሉ እንደሚያስቀር ተመላክቷል። በአሁኑ ወቅት የጤና ፋይናንስ ስርዓቱ 52 በመቶ የሚሆነውን የመንግስት ወጪ እየሸፈነ እንደሚገኝ የጠቀሱት ዶክተር አስናቀ አሰራሩ ሙሉ በሙሉ ዲጂታል ሲሆን ግን ይህ ድርሻ ወደ 70 በመቶ ከፍ ይላል ተብሎ እንደሚጠበቅ አስረድተዋል። የጤናው ዘርፍ በከፍተኛ ሁኔታ በውጭ ልገሳ ላይ የተመሰረተ በመሆኑ ድጋፎች በሚቋረጡበት ወቅት አገልግሎቱ ለፈተና እንዳይጋለጥ ዲጂታል ስርዓቱ ሀገራዊ አቅምን በማጠናከር ረገድ ወሳኝ ሚና ይጫወታል ተብሏል። መንግስት ከፍተኛ በጀት በመደበበት ተቋም ያሏቸውን ሀብቶችን በአግባቡ እንዲጠቀሙ በማድረግ እስካሁን ምንም አይነት የአገልግሎት መቋረጥ ሳይከሰት መቀጠል እንደተቻለም ተገልጿል። ይህ በዲጂታል የታገዘ አሰራር ብልሹ አሰራርን ከስር መሰረቱ ከመንቀሉም በላይ ተገልጋዮች ለሕክምና አገልግሎት በሚከፍሉበት ወቅት የሚያጋጥማቸውን እንግልት ያቃልላል ተብሏል። የዲጂታል ክፍያ ስርዓቱ ተግባራዊ የሚሆነው የጤና ተቋማት በራሳቸው ገቢ እንዲጠናከሩ፣ ጥራቱን የጠበቀ መድኃኒት ለህዝብ እንዲያቀርቡ የሚያስችል ምቹ ሁኔታን ይፈጥራል። በትግራይ ግጭት መቀጠሉን ተከትሎ በክልሉ የሚገኙ ተቋማት ግጭቶች እንዲያቆሙ፣ እርቅ እንዲያወርዱ በድጋሚ ጥሪ ያቀረቡ። በትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ
የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ ጥሪያቸውን በድጋሚ አቅርበዋል። ተቋማቱ በደቡብ ትግራይ በኩል መጠነኛ የመረጋጋት ምልክቶች ቢታዩም በሌሎች አካባቢዎች ግጭቶች በመቀጠላቸው ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመለሱ አሳስበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ያደረገው አስቸኳይ ስብሰባ ተከትሎ በወንድማማቾች መካከል የሚካሄደው እርስ በርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፍም አስታውቋል። ሲኖዶሱ ለጋዜጠኞች በሰጠው መግለጫ የውስጥ ጥቃቶችን ለማስቆም የእርስ በርስ መግባባትና እርቅ እንዲሰፍን እንደሚሰራም ገልጿል። ለዚህም ከሰባቱም የትግራይ ሀገረ ስብከት የተውጣጡ አምስት አባላት ያለው የእርቅ ኮሚቴ ማቋቋሙን አስታውቋል። በተመሳሳይም የትግራይ ሪፐብሊክ ዲፕሎማሲያዊ ፎረም ጦርነት ይቁም፣ ወደ ውይይት እንመለስ በሚል ባወጣው አስቸኳይ መግለጫ ጥር 27 2018 ዓ.ም ያቀረበውን ጥሪ በማስታወስ ወገኖች ልዩነታቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱ በድጋሚ አሳስቧል። የአሜሪካው አምባሳደር ኤርቪን መሰንጋ ባሳለፍነው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ መሆናቸውን ገልጸዋል። አምባሳደሩ ወደ ዘላቂ ሰላም የሚያመራ የተሻለ መንገድ ምክንያታዊና የሰከኑ ውይይቶች እንደሆነ አስታውቀዋል። ማሲንጋ ይህንን ያሉት በኢትዮጵያ የአሜሪካ ኤምባሲ የማህበራዊ ትስስር ገጾች ሐሙስ ጥር 28 2018 በተሰራጨ መልእክታቸው ነው። የአምባሳደሩ መልእክት በመከላከያ ሰራዊትና በትግራይ ኃይሎች መካከል ጸለምት በተባለው አካባቢ በተፈጠረው ግጭት የአንዣበበውን ውጥረት የማርገብ አዝማሚያ ማሳየቱን ተከትሎ የተሰጠ ነው። ውጥረቱ የኢትዮጵያ አየር መንገድ መቀለ፣ አክሱም እና ሽረ ወደ መሳሰሉት የትግራይ ክልል ከተሞች የሚያደርጋቸውን በረራዎች እስከ ማቋረጥ ደርሶ ነበር። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት በየፊናቸው ባወጧቸው መግለጫዎች ውጥረቱ እንዲረግብና ልዩነቶች በፕሪቶሪያው በተፈረመው የግጭት ማቆም ስምምነት በወቅቱ ግፊት አድርገዋል። ህወሓት ባሳለፍነው ሳምንት መጨረሻ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤ በትግራይና በፌዴራል መንግስት መካከል ያሉ ልዩነቶች በንግግር ለመፍታት ዝግጁ እንደሆነ አቋሙን አሳውቋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።